ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ለእኛ ሕዝቦቹ ለሆን ወዳጆቹ ለሆን ምሕረትን ያደረገ መድኃኒትን የሰጠ መድኃኒትን ያደረገ የአባቶቻችን አምላክ ልዑለ ባሕሪ ቅዱስ አባታችን እግዚአብሔር እጹብና ድንቅ ስለሆነው ስጦታው ተነግሮ ስለማያልቀው ፍቅሩና ቸርነቱ ምሕረቱ ቅዱስ ስሙ በልብ መታሰቡ በአፍ መነገሩ ከፍ ከፍ ይበል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የታላቋ መዲና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የተዋሕዶ ሚዲያ ማዕከል የበላይ ኃላፊ ሊቀ ጳጳስ፣ በአዲስ አበባ የሃይማኖት ተቋማት ቦርድ ሰብሳቢ፣ የቅዱስ ሲኖዶስ አባል ክቡር መላከ ገነት መምህር ልሳነ ወርቅ የዚች ክፍለ ከተማ የአቃቂና ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ክቡር መላከ መዊ መምህር መሰረት የዚህ ታላቅ ደብር ካቴድራል ዋና አስተዳዳሪ የተወደዱ አባታችን ቆሞስ መላከ ፀሐይ አባ ወልደ ገብርኤል በአዲስ አበባ ሀገረ ስብከት የብፁዕ አባታችን አቡነ ቀሲስ ክቡራን የክፍለ ከተማው የክፍል ኃላፊዎች ሊቃውንተ ቤተ ክርስቲያን በማህሌቱ በክብሩ ዙፋን በሚያስፈራው መንበር ፊት የምታገለግሉ አበው ካህናት፣ ዲያቆናት በውስጥም ደግሞ በአፋም ያላችሁ ይታየኛል። እንዲሁ በዚህ በክፍለ ከተማው የአድባራትና የገዳማት አስተዳዳሪዎች አለፍ አለፍ ብዬ እያየው ነው። ክቡራን እግዚአብሔር ለርስቱ እግዚአብሔር እድል ፈንታዎቼ ርስቶቼ ብሎ በስጋው መቆረስና በደሙ መፍሰስ የተቤዣችሁ የእግዚአብሔርና የእግዚአብሔር ብቻ የሆናችሁ የግል ጥሪቱ ሀብቱ የሆናችሁ ምእመናንና ምእመናት በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንዲህ በአማራ አንደበት እንድናመሰግነው ከልብ በሆነ በተለመደ የአፍ ንግግር ሳይሆን ከልብ በመነጨ የፍቅር ቃል እንድናመሰግነው የጨለማውን ጊዜ አሳልፎ ውድ የሆነችውን የምታምረውን ማለዳ የሰጠን ማለዳችንን ደግሞ በፊቱ እንድናሳልፍ ማለዳችንን በፊቱ እንዲሆንልን ከስጋ ድካም ቀስቅሶ እግሮቻችንን ከድጥና ከመሰናክል ጠብቆ ድካምን ሁሉ አርቆልን ቅዱስ በሆነው መንፈሱ መናፈቅን ሰጥቶ ቀስቅሶ በፊቱ እንድንሆን በፍቅር አገልግሎት በአምልኮ ስርዓት ቅዱስ ስጋው ክቡር ደሙ በሚታደልበት የነፍስና የስጋ መድኃኒት የሆነ ጸጋ በሚሰጥበት በዚህ ልዩ ስርዓት ላይ እንድንሳተፍ የረዳን ሁሉን ያደረገልን የበጎነት አምላክ ቅዱስ አባታችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለሙ የተመሰገነ ይሁን። አመስግኑት። እግዚአብሔር ይመስገን። እግዚአብሔር ስላነቃን ነው በፊቱ ያለነው። እግዚአብሔር ስለረዳን ነው በፊቱ የተገኘ ነው። እግዚአብሔር በምህረት አይኖቹማ እንዳየች ቢፈርድብን አንዳችንም እዚያ አንቆምም። ጆሮዎቹ እንደሰማች ቢበይንብን ያ በበዛው ምህረቱ ባይሰውረን ባይመለከተን እንኳንስ ወደ መቅደሱ ውሎ ማደር አድሮ መንቃት ባልሆነልን ነበርና ይህን ስላደረገልን ገናናው አምላካችን ቅዱሱ አባታችን ወደር የሌለው እማንተካው
የነፍሳችን አዳኝ ቅዱስ አባታችን እግዚአብሔር አሁንም ስሙ የተመሰገነ ይሁን። ለመዳናችን ለመጎብኘታችን ዳግም ለመታረቃችን ምክንያት የሆነችን ምክንያተ ድኂን ወላዲተ ቃል ድንግል እናታችን አሁንም ስሟ በትውልድ ሁሉ ዘንድ የከበረ ከፍ ከፍ ያለ ጣዕሟ በልባችን ፍቅሯ ባንደበታችን የኖረልን ወላዲተ ቃል ስሟ ከፍ ከፍ ይበልልን። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ አይለየን። እንግዲህ ቀደም መላከማዊ መምህር መሰረት እንደገለጹት እኛ እየታከተን እርሳቸው ግን እጅግ በሚደንቅ ትጋት ብፁዕ አባታችን በዚህ የዘመነ አስተርእዮ ይሄ የጥምቀት ወራት ብዙ ልፋት ብዙ ድካም ያለበት ነው። እኛ እየደከመን ድካም ማናይባቸው በእንዲህ መልክ ልጆቻቸውን ለመባረክ ያላቸው ጥረት ያላቸው ትጋት ቀን ያለ እረፍት በብዙ ሐዘንና በብዙ ተስፋ መቁረጥ ውስጥ የሚመጡትን ባለ ጉዳዮች እየሰሙ መልስ እየሰጡ አቅጣጫ እያሳዩ መፍትሄ እየሰጡ ያለ ድካም ሲሰሩ ስለ እውነት እግዚአብሔር በሚያውቀው ከባድ ትግል ነው። የአዲስ አበባ ሀገረ ስብከት ስራ ማለት ልክ ጦር ሜዳ የመሄድ ያክል ነው። ወደ ቢሮ ሲገባ በእነዚያ ሁሉ ሁኔታዎቹን የአባቶቻቸው መንፈስ አብሯቸው የሆነ እግዚአብሔር መንፈስ ቅዱስ አብሯቸው የሚሰራ እግዚአብሔር ስለ እውነት በዚች ከተማ አሁን ባለው ነባራዊ ሁኔታ ለመጽናናት ይሆንልን ዘንድ ያስቀመጣቸው ደግ አባት፣ የዋህ አባት፣ አስተዋይ አባት፣ ብልህ አባት፣ መፍትሄ ሰጪ አባት ሆነው ይችን ዘመን ይችን ጊዜ አዲስ አበባ ያላት መልክ ምናልባት አሁን ባለው ነገር አስጊ ሊሆኑ የሚችሉ ብዙ ጉዳዮች ሲኖሩ መንፈስ ቅዱስ አብሯቸው እየሰራ መልካሙን ሁሉ እያሳዩን እየመሩን ያለ ድካም እኔ ስለ እውነት አሁን በዚህ ሌሊት ይመጣሉ ብዬ አልጠበቅኩም። እኔ እንዳውም እንደማርፈድ ብያለሁ። ትናንት የነበረው አገልግሎት ከትናንት ወዲያ የነበረው አገልግሎት ሰሞኑን የነበረው አገልግሎት ድካም ነው። ግን እግዚአብሔር ፈቅዶ የእናንተም አምላክ ደግሞ በረከትን እንድታገኙ ጽኑ አባት ያለ ጥባት የሚያገለግሉ ያለ ስጋት የሚያገለግሉ ሊከፈል ያለውን ሁሉ መስዋዕትነት እኛ አሁን የጉልበት የድካም የአእምሮ እንላለን። ግን በነፍስም እንኳን ቢሆን ተወራርደው በአስቸጋሪ ሁኔታዎች ወቅት ቀና እንድንል ቤተ ክርስቲያን ዛሬ ላለችበት ብዙ አስፈሪ ሁኔታዎችን አልፈን ዛሬም ቢሆን እንኳን ባለን ነገር ሁሉ ውስጥ የሚያበረቱን መልካም ደግ አባታችን ብፁዕ አባታችን በረከታቸው ይደርብን። እናንተም እንግዲህ ከኪዳኑ ሌሊቱን በኪዳኑን ቅዳሴውን እየመሩ እየባረካችሁ ቆይቷል። በአባቶቻችሁ እጅ ለመባረክ ራሱ ይሄ እድል ትልቅ ጸጋ ነውና እግዚአብሔር አምላካችን የተመሰገነ ይሁን። ጥቂት ነው የምንነጋገረው። እውነት ነው የእግዚአብሔር ቃል ትናፍቃላችሁ ለመስማት ጉጉት አላችሁ። ቃሉን ለመስማት መናፈቅ ካለን ጤናማዎች ነን። የእግዚአብሔር ቃል እንደ መስማት ያለ የሕይወት ረፍትና ሰላም የለም። ቃሉን የሚሰሙ ከሚመጣባቸው መከራ ሁሉ የሚያርፉበትን ሀብት የሚቀበሉ ናቸው። የሚሰሙኝ ምስጉኖች ናቸው ይላል። ምንድናቸው? የሚሰሙኝ ምንድናቸው? ምስጉኖች ናቸው፣ ከመከራ ስጋት ያርፋሉ ነው የሚለው። የእግዚአብሔር ቃል አሳራፊ ነው። የእግዚአብሔር ቃል አሳላፊ ነው፣ የሚያሻግር ነው። የእግዚአብሔር ቃል የሕይወት ራስ ክብር ነው። የእግዚአብሔር ቃል የሚሰሙ ሰዎች ያለ ውርደት ራስ እንጂ ጅራት አይሆኑም ተብሎ ተጽፏል። የእግዚአብሔርን ቃል የሚሰሙ እንደከበሩ ይኖራሉ። የእግዚአብሔርን ቃል የሚሰሙ ማዕበል ቢነሳ ምድር ቢንቀጠቀጥ
ነፋሳት ቢነፍሱ ላይነቀል ተተክሎ የሚቀር ማንነት ይዞ ይኖራል። የእግዚአብሔር ቃል የሚሰሙ በአለት ላይ እንደተሰራ መሰረቱ እንደጸና ቤት ነውና እግዚአብሔርን እንደ መስማት በሕይወታችን ሽተን ጓጉተን ልንኖርለት የሚገባ ነገር ቢኖር ቃሉን መስማት ነው። ቃሉን የሰሙ ናቸው ቀድሰው መባረክ የሚችሉ ተቀድሰው መኖር የሚችሉትና አሁንም የቅዱሳን አምላክ እግዚአብሔር ድንቅ መካሪ መልካሙ አስተማሪ የቆመውንም የተቀመጠውንም የሚያስተምር በምክሩ ድንቅ የሆነው አምላክ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁን። አሜን። ይትህደጉ ቅዱሳቲክሙ ወዘንበለ ውስተ አልቦ ዘኢርእዮ ለእግዚአብሔር። ቅድስናችሁን አትተዉ፣ ትቀደሱም ዘንድ በብርቱ ፈልጉ። ያለ እርሱ እግዚአብሔርን ማየት የሚቻለው የለምና። ዕብራውያን ምዕራፍ 12 ቁጥር 14። ዛሬ ከተነበበው ወንጌል ዛሬ ከተነበበው መልእክት የሰማነው የሕይወት ቃል ነው። ቃሉ ይህንን ጨለማ ሊያበሩ ይህንን ተስፋ የተቆረጠበትን ሕይወት ለመቀጠል ከተጠሩት አዕማድ ከተሰኙት መካከል ብርሃነ ዓለም ቅዱስ ጳውሎስ ያስተማረው ያስተላለፈው መልእክት ነው። ትቀደሱ ዘንድ ፈልጉ ነው። ያለ እርሱ እግዚአብሔርን ማየት አይቻልምና። ይሄን ርዕስ የመረጥንበት ምክንያት ዛሬ ሊቃውንቱ በስብሐተ እግዚአብሔር ሌሊቱን በማህሌት እግዚአብሔርን ከፍ ከፍ ሲያሰኙ ሲጠይቁ በነበረው ዝማሬ ላይ ከተነገሩት ሐሳቦች ጋር የተያያዘ ነው። ዛሬ ከየካቲት 13 እስከ 20 ባለው ቀናት ውስጥ የሚዘመረው የሚቀርበው ስብሐተ እግዚአብሔር ያ የብሉያቱና የአዲሳቱ ሊቅ የሆነው መተርጉም የሆነው ቅዱስ ያሬድ ከፋፍሎ እንዳስቀመጠልን ለምስጋና በሚመቸን መልኩ ጽጌያት አበቦች ሲያብቡ በአበባ እንድናመሰግነው፣ ፍሬዎች ሲደርሱ በፍሬ እንድናመሰግነው፣ ክረምት ሲመጣ በክረምት እንድናከብረው፣ በዝናማት በየክፍላት ዓመታቱን በክፍላት እየከፋፈለ ለምስጋና ባዘጋጀው የዝማሬ የምስጋና ቃል ውስጥ ዛሬ ጻድቃን ሲተያየቁ የነበረበትን ተባሃሉ ጻድቃንም እርስ በራሳቸው ተነጋገሩ እንዲተባባሉ ይላል። ተባሃሉ ጻድቃን በበይናቲሆሙ እንዘይብሉ ቦኑ ዘርኢክምዎ ለልዑል ኢሳይያስ ይቤ አርኢክዎ ለልዑል። እርስ በራሳቸው ቅዱሳን እንዲህ ተባባሉ፣ ተነጋገሩ። እንደው ልዑሉን አያችሁትን? ያያችሁት አላችሁን? እየተባባሉ መዝሙሩ ሲነግረን ነቢያቱ ልዑሉን ከልዑላን በላይ ከፍ ከፍ ያለው ይሄ ዓለማትን ያመጣ ጌታ መጋቤ ፍጥረታት ሆኖ ያለ መሰልቸት በትዕግስት ፍጥረቱን ሁሉ የሚመግበውን ቅዱሱን ልዩን አባት ስለ እግዚአብሔር እየተነጋገሩ እግዚአብሔርን ያያችሁት አላችሁ እየተባባሉ ነው የሚተያየቁት። ኢሳይያስም እግዚአብሔርን አየሁት አለ። እዚህ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ኦዚያን በሞተበት ዘመን እግዚአብሔር በመቅደሱ በዘርፋፋው ቀሚስ ቤተ መቅደሱን ሞልቶ መላእክት ሱራፌል 6 ክንፍ ያላቸው ለስድስቱ አክናፊው በስድስት ክንፍ ያላቸው በሁለቱ ከጽንፍ ወደ ጽንፍ እየበረሩ በሁለቱ ክንፋቸው ፊታቸውን አንተን ማየት የሚችል ማንነት የለንም ሲሉ ፊታቸውን ሸፍነው በሁለት ክንፋቸው ደግሞ እያሸበሸቡ ከዕጣኑ ጢስ ከምስጋናው ጢስ የተነሳ መቅደሱ ሞልቶ አየሁት አለ። ግን ሊያስተውል እንዳልቻለ በዝማሬው ይነግረናል። የዛሬው ሌሊት
የአባቶቻችን አገልግሎት ላይ ባለው ምስጋና ሙሴንም እንደዛው በአምደ ደመና ሆኖ እግዚአብሔር እንዳነጋገረው አየሁት፣ አነጋገረኝ፣ ግን አልተረዳሁትም ነው የሚለው መጽሐፉ ላይ ዝማሬው ላይ ወስነ ጠይቆቶ ሙሴን ይቤ ዘሬው በአምደ ደመና ሬክዎ ለልዑል ወስነ ጠይቆቶ ግን ሊያስተውለው ሊረዳው አልቻለም ነው። እግዚአብሔር በእኛ አእምሮ መጠን የሚደረስበት አምላክ አይደለም። ምስር በምታክል ጭንቅ አእምሮአችን የምናነበው አምላክ አይደለም። እግዚአብሔር እንደ እግዚአብሔርነቱ መጠን አይደለም። ይሄ በግዘፍ አንድ ስፍራ ላይ ቆሞ ሌላ ቦታ ላይ የማይታይ የሰው ልጅ ቀርቶ ዓለማትን እንኳን ሊያውቁት ሊሸከሙት ያልቻሉ ግን ዓለምን አዚ ዓለም በእራሁ በእጆቹ ይዞ የሚመጥን የሚመግብ ሰላሟን የሚጠብቅ የሚንከባከባት ነው እግዚአብሔር። ስለዚህ እንዴት አድርገው ሊረዱት ይችላሉ? አልተረዱትም። ድንግልን ደግሞ ይሏታል። ድንግል ማርያምን ማርያምኒ ትቤ ያለ እንተ ጾረቶ በከርሳ ሬክዎ ለልዑል ርት ወክህለት ተጠይቆቶ እርሷ ቻለችው ተሸከመችው ለማለት ነው። ሰማይና ምድር የማይችሉትን ሊሸከሙት የማይችሉትን እሷ በማህፀኗ ተሸክመዋለችና እርሷ ቻለችው። እርስ በርስ ይሄንን ጥያቄ እየተጠያየቁ ድንግል ጋር ሲደርስ ቅዱስ ዮሐንስም አጥማቂውም አየሁት፣ ግን አልተረዳሁትም። እግዚአብሔር የማይደርስበት አምላክ ነው። እግዚአብሔር ቅዱስ ነው። እንግዲህ የነቢያቱ የቀደሙቱ ቅዱሳኑ ናፍቆት እንደነበረ መጽሐፍ ቅዱስ ያስረዳናል። ሙሴ ክብርን አሳየኝ አለ። አንተን እንኳን ማየት ባልችል እባክህን ክብርን አሳየኝ ይለዋል። እግዚአብሔርን ማየት ወገኖቼ የሁሉ ናፍቆት እንደነበረ፣ ፍጥረት ናፍቀው እንደነበረ፣ እግዚአብሔርን ለማየት ብዙ ጉጉት ነበር። ሙሴ አንተ ክብርን አሳየኝ፣ ሌላውን ይቅርብኝ፣ ሰው አይቶኝ በሕይወት አይኖርም ሙሴን አለው እግዚአብሔር። ነገር ግን በሰንጣቃው ዓለት መካከል ክብሩን ገለጠለት። ጀርባውን ፊቴን አይታ አትኖርም ጀርባዬን ታያለህ አለ። እሱ ትርጓሜ ነው። በኋለኛው ዘመን ኪዳኑን ሊፈጽም በሚገለጥበት ከድንግል ሥጋን በሚነሳበት ዘመን ላይ በኋለኛው ዘመን ታየኛለህ። ያኔ በደብረ ታቦር ሊያየው የሙሴን ልመና ዘመናት ሳይገድቡ እግዚአብሔር የተጠየቀውን ባሰብነው ጊዜም ባይሆን እርሱ ባሰበው ጊዜ ይፈጽማል። ልመናችሁ መሻታችሁ በእግዚአብሔር ዘንድ ስፍራ ይኖረው እንጂ ጊዜ ብትረሱት ጠይቃችሁ ለምናችሁ ብትዘነጉት እግዚአብሔር ግን በፈቀደው ጊዜ ልመናችሁን ይመልሳል። እግዚአብሔር የተመሰገነ ይሁን። ሙሴን ከመቃብር ቀስቅሶ ነው መልስ የሰጠው። የለመንከኝን ልመና ብሎ ከመቃብር አንስቶ በደብረ ታቦር በታቦር ተራራ ላይ ክብሩን ገልጦለታል። ለማየት ናፍቆ ነበራ። ትናፍቃላችሁ እግዚአብሔርን ለማየት? ሰው ስንቶቻችን ወዳጆቻችን ርቀው ያሉንን ለማየት እንናፍቃለን። ሰውን ብናይ ትርፋችን ፈገግታ ብቻ ሊሆን ይችላል። እግዚአብሔርን ያዩ ግን ድነዋል። ያዩት ሁሉ ዳኑ ተብሎ በአዲስ ኪዳን ላይ ተጽፏል። ወገኖቼ እግዚአብሔርን ብናይ ለመዳን ነው። ሰውን ብናይ ለማዘን ሊሆን ይችላል። ምናልባት ቅኖችን መልካሞችን በታይተን ልንጽናና እንችላለን። ግን ሰውን በማየት ከሰው የሚገኘው ትርፍ ጊዜያዊ ነው። እግዚአብሔርን በማየት ግን ዘላለማዊ መዳን አለ። ነፍሴ ድና ቀረች አለ ቅዱስ ያዕቆብ። ከእግዚአብሔር ጋር ታግሎ እግዚአብሔርን በሕልሙ አይቶ ሰውነቱን ሄዳነችለት። እግዚአብሔርን ለማየት ናፍቆት ጉጉት እንዲኖረን ያስፈልጋል።
ለዚህ ነው ቅዱስ ጳውሎስ ትቀደሱ ዘንድ ፈልጉ፣ ትለዩ ዘንድ ፈልጉ፣ ትነጹ ዘንድ ፈልጉ፣ ያለ እርሱ እግዚአብሔርን ማየት የሚቻለው የለም ነው። አሁን በምድር ላለው ጉዳይ አይደለም፣ ዘላለማዊውንም ሀብት ለማግኘት በእግዚአብሔር ፊት በምንገለጥበት ጊዜ በዓይነ ምሕረቱ እንዲያየን እኛም ደግሞ በደስታ አባትና አምላክ ብለን እንድናየው የምንፈልግ ከሆነ እንድንቀደስ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን በላከው 4ኛው ምዕራፍ ላይ ሲናገር ይህ የጌታ የእግዚአብሔር ፈቃድ የጌታችን የኢየሱስ ክርስቶስ ትእዛዝ የሐዋርያት መልእክት ሆኖ በተገለጸው ቃል ላይ መቀደስን ያውጃል። እንድንቀደስ እንድንለይ አባቶቻችን ሌሊቱን በዝማሬ እንደሰማነው እግዚአብሔርን እርስ በራሳቸው የተመካከሩበት የተነጋገሩበት አየኸው አይተዋልን እየተባባሉ እየተነጋገሩ የነበረው ያ ናፍቆት ያ ጉጉት። ለዚህም ነው ቅዳሴ ላይ እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትርኡ፣ ብዙዎች ነቢያት ጻድቃን እናንተ ዛሬ የምታዩትን ሊያዩ ወደው ነበር ይላል። ይገባናል። ዛሬ እያየን ያለነው ነገር ይገባቸዋል። ወደ ላይ ቀና በሉና እስቲ የቤተ ክርስቲያኑን ጉልላት ምንድን ነው የሚታያቸው? ምን ይታያቸዋል? መስቀል። ይሄ እነ ቅዱስ ያዕቆብ መቋሚያቸውን ከሩቅ ተክለው ወደ አቆሙት መቋሚያ ዙሮ የሰገዱት ይህን የመስቀል ምልክት እንኳን ለማየት ለመመልከት ከመስቀሉ የሚመጣውን የድህነት ቃል ጽርሐ መስቀል ከመስቀሉ ያለውን እንኳን ቃል ለመስማት ናፍቀው ነበር፣ ሊያዩ ወደው ነበር። ዛሬ እናንተ የምታዩትን መጠመቁን ያያችሁትን ቀስ በቀስ እንደ ሕፃናት ማደጉን ያያችሁትን እምለተ ጋድ እስከ ቅበላ ጾም ያው ዘመን አስተርእዮ ተብሎ ስለሚታወቅ ይሄን ናፍቀው እንደነበር ይሄንን ሽተው እንደነበር ለዚህ ጓጉተው እንደነበር ነገር ግን አላዩም። እናንተ የምትሰሙትን ሊሰሙ ወደዱ፣ አልሰሙም። ወንጌልን ለመስማት ፈልገው ነበር። ወንጌል የሰበኩልን ሰዎች ሊመጣ ያለውን ሊገለጥ ያለውን ይሄን የመዳን ጉዳይ ይሄን የምህረት ዘመን ሊያዩ ፈልገው ነበር ይላል። አሁን ያላችሁበት ዘመን ከገባን ወገኖች የምህረት ዘመን ነው። ትናንት ኪዳነ ምህረት ነው። መሰረት ምህረት ለዘላለም ይመሰረታል ተብሎ ምህረት ለዘላለም ይታነጻል ተብሎ ምህረት የተመሰረተበት ሰማያት የተከፈቱበት የእግዚአብሔር ድምፅ የተሰማበት እግዚአብሔር ስለ ልጁ የመሰከረበት ሰማይ ተከፈተ ማለት ለጸሎታችን የሚያግድ ነገር የለም ማለት ነው ትርጉሙ። በተከፈተ ሰማይ ሲባል ጸሎት በሚደመጥበት ግዛት እንደማለት ነው። ዛሬ ብትጸልዩ ልትሰሙ ሰማያት ተከፍቷል። በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈርሷል። መለያየት ተወግዶ አሕዛብና ሕዝብ አንድ ሆነዋል። ዛሬ እጆቻችንን ለምነን ከልባችን ጋር በሰማይ ወዳለው ወደ እግዚአብሔር እንለምናለን። እግዚአብሔር ይሰማናል። ስሙ ይክበር ይመስገን፣ ከፍ ከፍ ይበልልን። ለምነን የምናጣው ነገር የለንም ወገኖቼ። እንደ ፈቃዱ አንዳች ብትለምኑ ትቀበላላችሁ የተባልን ልጆች ነን። አንኳኩተን ሊከፈትልን ኪዳን የተገባልን ሕዝቦች ነን። ማን ነው የሚያንኳኳ የአባቱን ቤት? ማን ነው በበጎ ነገር በእግዚአብሔር ፊት እየቆመ ያለው? ማን ነው ልቡ እጆቹን ከልቡ ጋር በሰማይ ወዳለው ወደ እግዚአብሔር አንስቶ የሚጸልይ ማን ነው? እግዚአብሔር ግን ሊሰማ የምህረት ዘመን ነው ዛሬ። ዋናው መቀደስ፣ መለየት፣ ለእግዚአብሔር መሆን፣ ያለ ነቀፋ በፊቱ ለመገኘት፣ በንስሐ መመላለስ፣ ያለ በደል ለመኖር መታገል ከኛ የሚጠበቅ ነው። ትቀደሱ ዘንድ በብርቱ ፈልጉ። እግዚአብሔርን ለማየት የሚሻ ማንም ቢኖር ለመቀደስ ሊተጋ ይገባል። የአባቶቻችንን ልመናና መሻት
በእኛ ሕይወት እንዲፈጸም ቅድስናን እንደ ተራ ነገር ዛሬ ሰው ለሚናገረው ነገር መጠንቀቅ ትቷል። ዛሬ ሰው ለሚሰራው ነገር ጥንቃቄ ተለይቶታል። እንዳመጣለት የሚናገር እንዳሰበው የሚናገር እንደወደደው የሚሰራ ማንነት በላያችን ላይ እየሰለጠነ ነው ያለው። ፈሪሃ እግዚአብሔር እየራቀ እግዚአብሔር ያያል ይመለከተኛል እንዳለው ጻድቁ ዮሴፍ በእግዚአብሔር ፊት ይሄንን አላደርግም ብሎ ለነፍሱ እንደተጨነቀ እንደነ ሎጥ በዙሪያቸው ካለው ኃጢአት በደል ከአሕዛብ ሥራ የተነሳ ጻድቅ ነፍሱን አስጨነቀ ይላል ሎጥ። ወገኖቼ ዛሬ ከዓለም ኃጢአት የምንተባበር ክርስቲያኖች ስንቶች ነን? ዓለም በምትሰራው ክፉ አብረን የምናጨበጭብ እኛ የእግዚአብሔር ነን። ይህን ታውቃላችሁ። ዋጋ የተከፈለላችሁ ናችሁ። ደም የፈሰሰላችሁ ናችሁ። ክርስቶስ ስለናንተ በውርደት አደባባይ ቆሟል። ስለናንተ ተነቅፏል። ስለኛ ተሰድቧል። ስለኛ እርቃኑን ቆሟል። እኛ በሕይወት እንድንኖር እርሱ የሞትን ጽዋ ጠጥቷል። እኛ እኮ ለእርሱ ንጹሕ ልብሶቹ ነን። ምርጥ ዕቃና ልዩ ፍጥረቱ ነን። ታዲያ እንዴት ነው በእንዲህ ባለ መልክ የተዋጀ ማንነታችንን ከዓለም ጋር አብረን የምናረክሰው? እኔ ክርስቲያን ነኝ ማለትን ሕፃኑ ቂርቆስ የለም እኔ ሕፃን ነኝ እኔ ክርስቲያን ነኝ አለ። እኔ ክርስቶስ ነኝ። የእርሱ ንብረት ነን እኛ። ከኃጢአት ራስን ማራቅን፣ ከዚህ ዓለም ክፉ ሴራ ራስን ማራቅን ክርስትና በንዝህላልነት በቸልተኝነት የምንኖረው ሕይወት አይደለም። ዋጋ እየተከፈለ ዛሬ ትናንት የምትሰሙት ነው። አባቶቻችን ለሰይፍ አልፎ እየተሰጡ ያሉበት ክርስትና ዝም ብሎ እንዲሁ በዝማሬ የሚኖር ሕይወት አይደለም። በብዙ መከራ ወደ እግዚአብሔር መንግሥት መግባት እንዳለን እያወቅን በብዙ መከራ እንድናልፍ የተጠራን። ክርስትና ማለት ቅንጦትና ድሎት መቀማጠል ያለበት ሕይወት ማለት አይደለም። በጸሎት በጾም በትጋት ከዚህ ዓለም ክፉ ሐሳብ ራስን በማራቅ እንዳመጣ የሚናገር ማንነት ክርስትና አይደለም። ሰው ስላሰበ ብቻ መናገር የለበትም። አስቦ አልሞ ታግሶ አልፎ ይጎዳም አይጎዳም ብሎ ነው የሚናገረው ክርስቲያን። በመጠን ኑሮ የተባለው ለዚህ ነው። ስንናገር በመጠን፣ ስንበላ በመጠን፣ ስንራመድ በመጠን። ክርስቲያን ይለያል፣ ውበቱ ይለያል፣ መልኩ ይለያል፣ ማንነቱ ዋጋ የተከፈለለት ነው። በክርስቶስ ደም ያሸበረቀ ነው። ዝም ብለን የኃጢአት ጥላሸት ባለበት ዓለም የምንታከክ አይደለንም። ቅድስናችን እንድንጠብቅ ይገባናል። ስለዚህ ነገር እግዚአብሔር ይበቀላልና ማንም አይተላለፍ፣ ወንድሙንም አይበድል፣ ለርኩሰት ሳይሆን ለቅድስና ጠርቶናል ይላል። ለምንድን ነው የተጠራነው? ለርኩሰት ሳይሆን ለቅድስና ተጠርተናል። የሚያየን ሰው ሁሉ የሚናፍቀን፣ የሚያየን ሰው ሁሉ የሚማርብን ንጹሕ ሰሌዳዎች እንድንሆን ይፈልጋል መድኃኔዓለም። ወገኖቼ ሲመች አይደለም ክርስትና፣ ሳይመችም ጭምር ነው። ሲከወን አይደለም ሳይከወንልንም ጭምር ውስጥ ነው ክርስትናችን ሊጠበቅ የሚገባው። ያኔ ነው በእግዚአብሔር ፊት ያን በክብር መገለጥ የምንችለው፣ እርሱንም አይተን ዋጋ ማግኘት የምንችለው። ቅዱሳን እርስ በራሳቸው አየኸውን እየተባባሉ እየተጠያየቁ የነበሩትን እኛ ማንን ነው ለማየት? ምንድን ነው ስለ የምንነጋገረው? ስለ እውነት ምንድን ነው የምንነጋገረው? ምንድን ነው ንግግራችን? የእነርሱ ጥያቄ ልክ በመስባኩ ቅድም ዲያቆኑ እግዚአብሔር ስቡሕ በምክረ ቅዱሳን፣ በቅዱሳኑ ምክር እግዚአብሔር ክቡር ነው። ሲገናኙ የሚነጋገሩት ክብራቸው ስለሆነው ስለ እግዚአብሔር ነው። ክብር ነው በእነርሱ መካከል እግዚአብሔር። በውይይታቸው መካከል አጀንዳቸው ርዕሳቸው እግዚአብሔር ነው። ወገኖቼ
ስለዚህ አሁንም ትቀደሱ ዘንድ በብርቱ ፈልጉ፣ ትለዩ ዘንድ። መቀደስ ማለት መለየት ነው፣ መንጻት ማለት ነው። ከዚህ ዓለም ክፉ ነገር የተጠበቀ ማንነት ማለት ነው። የምናየውን ነገር መርጠን የምናይ፣ የምንሰማውን ነገር ለይተን የምንሰማ ህዝቦች እንድንሆን ይጠበቅብናል። ዝም ብሎ ዓለሙ የሚያየውን ሁሉ የሚያይ ከሆነ ከምታየው የተነሳ እብድ ትሆናለህ ተብሎ ተጽፏል። የምናየው ነገር አንዳንዴ ያረክሰናል ወገኖቼ። የምናየውን ነገር እንምረጥ። የምንበላውን ብቻ አይደለም፣ ከብፌ ላይ የሚስማማንን መርጠን እንደምንበላ ሁሉ በዓለም ውስጥ ያለውን ሁሉ ለማየት አይኖቻችንን አንግለጥ። ለይተን እንይ። ለይቶ ማየት። ቅዱስ ኢዮብ ምን አለ? ከዓይኔ ጋር ቃል ኪዳን ገባው ይላል። ከራሱ ዓይን ጋር ዳግም ላላይ ብሎ እቺ ቆንጆይቱን ዓለም ላላያት አለ። ቆንጆ ከዓይኔ ጋር ቃል ኪዳን ገባው። ከጆሮዎቻችን ከምንሰማው ነገር የሚነገረው አንዳንዴ ዛሬ አሁን ፌስቡኩን የምናነበው ነገር ሁሉ ውስጠታችንን የሚያረክስ ቅድስናችንን የሚፈታተን ወደ ስጋዊነት እንዲያዘነብል የሚያደርግ ሕሳቤ የሞላውን ጉዳይ የምናነብ ሰዎች አይጠቅመንም። ለይተን እንደምንበላ ለይተን እናንብብ። ነፍስን የሚያረክሰውን ነገር፣ ሃይማኖትን የሚፈታተነውን ነገር ለማየት አንጣ፣ ለመስማት አንጣ። ዝማሬ መስማት፣ ከዘፈን መራቅ፣ ከዳንኪራ መራቅ፣ እግዚአብሔር የገዛው ማንነታችንን በእኛ እንዲከብር እንዲህ ይላል እኮ እናንተ ይላል የእግዚአብሔር ቤተ መቅደስ ናችሁ፣ መንፈስ ቅዱስ በእናንተ እንዲያድር አታውቁምን ይላል። ስንቀደስ መንፈስ ቅዱስ ያድርብናል። መንፈስ ቅዱስ ሲያድርብን የእግዚአብሔር ቤት ነው የምንሆነው። የእግዚአብሔር ቤት ስንሆን የንጉሱ ቤተ መንግስት ነን። የንጉሱ ቤተ መንግስት ስንሆን እነ ቅዱስ ገብርኤል ከነ ሰራዊቶቻቸው መላእክቱ በዙሪያችን ከበው ከትመው ማንነታችንን ይጠብቃሉ። ስለዚህ መቀደስን መፈለግ ነው። ዛሬ ከተነገሩ መልእክታት አንዱ ይሄ ነው። ራሳችንን ለእግዚአብሔር ለይተን ያንተ እንዴ በማይመች በሚሰርቅ በሌባ በዋሾ በቀጣፊ ልጅ መጠራት ያስቸግራል እኮ። የዚህ ልጅ አባት ማን ነው ቢባል የሚታፈርብን እንዲሆን አስፈልግም። እግዚአብሔር በእኛ ላይ ስሙን ከፍ ከፍ እንዲል፣ እግዚአብሔር በእኛ ላይ ስሙ እንዲጠራ፣ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሙታን አምላክ አይደለሁም፣ የሕያዋን አምላክ ነኝ፣ በእነርሱ ስምም እጠራ ዘንድ አላፍርም ነው ያለው። ባንተ ሲጠራ ያፍር ይሆን እግዚአብሔር? እውነተኛ ልጆቹ ነን። እውነተኛ እግዚአብሔር ዋጋ እንደከፈለልን ራሳችንን በዚህ ክብር እንድንለይ ይጠበቃል። ስለዚህ ዋናው ርዕሳችን ትቀደሱ ዘንድ ፈልጉ ነው። ፈልጉ፣ ሁሌም እንፈልግ፣ ሁሌም ለመለየት እንፈልግ። በምንበላው፣ በምንሰማው፣ በምንሄደው፣ አለባበሳችን ሁሉ ሳይቀር የእግዚአብሔር ሆነ ራሳችን እንድንለይ ያስፈልገናል። ይሄ ነው መልእክታችን። ይለቱ ያለ እርሱ እግዚአብሔር ማየት አይቻልም። የለም ይሄ ሁሉ ትጋታችን፣ ይሄ ሁሉ ልፋታችን፣ ይሄ ሁሉ መውጣት መውረዳችን፣ ሌሊት እንቅልፍ ማጣታችን በምድር ላለው ጉዳይ ከሆነ ከኛ የበለጠ ምስኪን የለም። ዋጋችሁ የት ነው? በየት ነው ዋጋችሁ? በየት ልጆቻችሁ ነው? በየት እንደ ጋማ ከብት ሳርሳሩን አንየው። የሚበላ ብቻ ማየት ወደ ገደል ነው የሚያስገባል። እስቲ ወደ ላይ ቀና በሉ። እግዚአብሔር በላይኛው ሀገር በኢየሩሳሌም ሰማያዊት በጋራ ይሰብስበን። አመስግኑት። እግዚአብሔር የተመሰገነ። ስለዚህ ክርስቲያን ምን ይላል? እንዳው የመጨረሻዎቹ ቀናት ሲቀርቡ አሻቅባችሁ አይኖቻችሁን አንሱ ይላል። አሻቅባችሁ እነዚህ ሁሉ ሲፈጸሙ ይላል ምልክቶቹን ይናገርና ይሄ ሁሉ ሲሆን ስታዩ አሻቅባችሁ ተመልከቱ። የንጉሳችሁን መምጫ፣ የገዢያችሁን መምጫ፣ የአሳራፊያችሁን መምጫ፣ ለዘላለም በቅፉ የሚያኖራችሁ አባታችሁን መምጫ መንገድ እዩ። ቀና በሉ። የሚበላውን ብቻ አይተን እንዳንበላ አምላከ ቅዱሳን ይርዳል። አሜን። ዋናው መብላችን፣ ዋናው ዕድል ፈንታችን በሰማይ ነው። ከሰማይ የሆነውን በሰማይ ያሉ ልብክሙ ነው። በሰማይ ልቦናችሁ ሐሳባችሁ በሰማይ ይሆን ነው። እግዚአብሔር በሰማይ ከላይ የሆነው ንጉሳችን
ከምድር የሆነው ነገር ሁሉ ብዙ አስጨናቂ ነገሮች አሉ። እውነት በጣም የሚሰቀጥጡ ነገሮች አሉ በምድር ላይ። ነገር ግን እነዚህን ነገሮች ሁሉ ሊለውጥ ኤልሻዳይ የሆነው ከሃሌ ሁሉ የሆነው ሁሉን የሚችል አባት እግዚአብሔር ደግሞ ምናችን ነው? እግዚአብሔር አባት አለን። አባታችን ነው እግዚአብሔርና ልጆቹ ነን። ያለ ፍርሃት በጥባት ሆነን እንድናገለግለው በብርቱ ፈልገነው ለመቀደስ ራሳችን ወስነን ወደ ፍቅሩ እንድንሰበሰብ አምላከ ቅዱሳን እግዚአብሔር ይርዳል። አሜን። ያስተማረን አምላክ ክብር ሁሉ ለስሙ ይሁንልን። አሜን። እንግዲህ የድካም ወቅትም ቢሆን ብፁዕ አባታችን እጅግ ልብ በሚገዛ በሚያሳርፍ ምክራቸው ይመክሩናል። አባታዊ ቃለ በረከት ይሰጡናል። በእኛ በኩል በእኔ በኩል በነበረን ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ክብር ሁሉ ለስሙ ይሁንልን። እግዚአብሔር ይስጥልን።